ሱባኤ መቼ እንገባለን? አንደኛ በአጽዋማት ጊዜ ሱባኤ ይገባል። ደርበን ሱባኤ መግባት እንችላለን። ጾሙ አለ፣ እንደገና ደግሞ ሱባኤ ይገባል። ብዙ ጊዜ ፍልሰታ ሲሆን፣ አብይ ጾም ሲሆን ብዙ ሰዎች ሱባኤ ለመግባት ይሄዳሉ። በጣም ትልቅ እድል ነው። በእውነት ጊዜ ካገኘን በጣም ትልቅ መታደል ነው። ኢትዮጵያዊ ጃንደረባ በዚህ ማየት ይቻላል። ወደ ኢየሩሳሌም የመጣው በዓላትን ሊያከብር ብቻ ሳይሆን ጊዜና ወቅትን ጠብቆ ሱባኤ ሊገባም ጭምር እንደሆነ አባቶች ይናገራሉ። ስለ ጾመ ፍልሰታና ስለ ሱባኤው ሳናነሳ የማናልፈው ልንናገረው ግድ የሚለው በዚህ በጾመ ፍልሰታ የወለላይቱን እመቤት የድንግል ማርያምን ታሪክ ነው። እናታችን ድንግል ማርያም በ49 ዓመተ ምህረት ገደማ ጥር 21 ቀን ከሚያልፈው ከጨለማው ዓለም ወደማያልፈው ወደ ብርሃናዊው ዓለም ከጊዜያዊ ወደ ዘላለማዊ ዓለም በልጇ ፍቃድ ተሸጋግራለች። የከበረ ስጋዋን ቅዱሳን ሐዋርያት ወደ ጌቴሴማኒ መካነ ዕረፍት ይዘው ሲሄዱ የነገር ሰደድ ምቀኞች አይሁድ በቅናት ተነሳስተው ወገኖቻቸውን ሰብስበው በክቡር ስጋዋ ላይ እናንድድ እሳት በማለት መገዳደራቸውን መሞከራቸውን ያወቀው ተወዳጅ ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ክቡር ስጋዋን በመብረቅ ሰረገላ ነጥቆ በመላእክት አስጠብቆ ከምድር ወደ ሰማይ አርቆ በገነት በዕፀ ሕይወት ስር ቅዱስ ዮሐንስን የዓይን ምስክር አድርጎ አስቀምጧታል። በወቅቱ የዚህ ታላቅ ምስጢር ተካፋይ የነበረው ወንጌላዊ ቅዱስ ዮሐንስ ብቻ ነበረ። በዚህም ምድራዊ ሥርዓተ ቀብሩ አልተፈጸመም። ይህ ነገር ማለትም የእመቤታችንና የቅዱስ ዮሐንስ ከሐዋርያት መሰወር በቀሩት ሐዋርያት ላይ መንፈሳዊ ቅናት፣ ቁጭት ስላሳደረባቸው ጉዳዩን ለማወቅ ለሕዝብና ለአሕዛብ ለማሳወቅ ከነሐሴ 1 ጀምሮ ታላቅ የእመቤታችንን ምስጢር የሚያሳውቅ ሱባኤ በጾም በጸሎት በስግደት ያዙ። ለስም አጠራሩ ክብር ይግባውና ጌታችንም በነሐሴ 14 ቀን በመለኮት ጸጋ የተከበበ በመላእክት ዝማሬ የታጀበ የእመቤታችንን ክቡር ስጋዋን አምጥቶ ሰጣቸው። ቅዱሳን ሐዋርያትም በሚያስደንቅ ሁኔታ የከበረ ስጋዋን በጌቴሴማኒ ቀበሩ። እሷም እንደ ልጇ ትንሣኤ በሦስተኛው ቀን ነሐሴ 16 ቀን ተነስታ በይባቤ መላእክት በልጇ መለኮታዊ ኃይል ወደ ሰማይ አድርጋለች። በዕረፍቷ ቀን የተከናወነውን ድንቅ ምጡቅ የመሰወር ምስጢር ያየው ወንጌላዊ ቅዱስ ዮሐንስና የረቀቀ ትንሣኤዋንና እርገቷን ያየው ሐዋርያው ቅዱስ ቶማስ ነው። በነሐሴ 14 ቀን በተገለጠው የእመቤታችን ሰማያዊ ምስጢር በቦታው ያልተገኘው ቅዱስ ቶማስ በተቀበረች በሦስተኛው ቀን ነሐሴ 16 ቀን ከልጇ ጎን ሆና በደመና ተጭና በመላእክት ዝማሬ ቃና በዝራ መሰንቆ በዳዊት በገና ታጅባ ወደ ልጇ ሰማያዊ ርስት ልትገባ ስታርግ በሰማይ በደመና ላይ ያገኙታል። ትንሣኤዋንና እርገቷን ወንድሞቿ ሐዋርያት አይተው ለሱ የቀረበት መስሎት በመንፈሳዊ ቅናት ብስጭት በፊት የልጅሽን አስደናቂ ትንሣኤ ሳላይ አሁን ደግሞ ያንቺን የእናቴን ሳላይ ብሎ ከማዘኑ የተነሳ ከደመና ተወርውሮ ሊወድቅ ሞክሮ ነበረ። በዚህን ጊዜ እመቤታችን ከሱ ሌላ ትንሣኤዋን ሐዋርያት እንዳላዩ ነግራው አጽናናቸው። ሄዶም ለወንድሞቹ ሐዋርያት የሆነውንና ያየውን እንዲነግራቸው አዛው ምስክርና ምልክት ይሆን ዘንድ ሰበኗን ወይም መቀነቷን ሰጥታው እሱ ወደ ምድር እሷ ወደ ሰማይ ክብር አድርጋለች። ሐዋርያው ቅዱስ ቶማስም ወደ ወንድሞቹ ኢየሩሳሌም እንደደረሰ በመጀመሪያ የሰማው የእመቤታችንን ማረፍና በእነሱ እጅ መቀብሯን ነው። እሱን ሰምቶ እንዳልሰማ አውቆ ምስጢሩን ደብቆ የምትነግሩኝ ነገር እንዴት ሊሆን ይችላል? ደግሞስ ሞት በጥር በነሐሴ መቃብር አይሆንም በማለት ይከራከራቸዋል። ሐዋርያትም አንተ ደግሞ አላምንም ልትል ነው ብለው የፍቅር ቁጣ ተቆጥተው ተያይዘው በቅዱስ ጴጥሮስ መሪነት ወደ መካነ መቃብሯ ሄደው ቢመለከቱ መቃብሯ ባዶ ሆኖ የከበረውን ስጋዋን ስላጡ እጅግ ደነገጡ። በዚህን ጊዜ ቅዱስ ቶማስ አታምኑኝም ብዬ እንጂ እመቤታችንስ በብርሃን ደመና በመላእክት ምስጋና ታጅባ አርጋለች ብሎ እናት ዓለም ወለላይቱ እመቤት ለምልክት የሰጠችውን ሰበኗን ወይም መቀነቷን አሳያቸው። እነሱም ተረጋጉ። ሰበኗንም ለበረከት ተካፍለው ወደ የሀገር ስብከታቸው ሄደዋል። በዓመቱ ቅዱሳን ሐዋርያት ትንሣኤዋን ቶማስ አይቶ በነፍሱ ተደስቶ እንዴትኛ ይቀርብናል ብለው
ከነሐሴ 1 ቀን ጀምሮ የእመቤታችንን የትንሣኤ ምስጢር ለማወቅ ሱባኤ ገቡ። ሱባኤያቸውን ከፈጸሙ በኋላ ጌታችን ነሐሴ 16 ቀን ያሰቡትን አደረገላቸው። ነሐሴ 16 ቀን ጌታችንም እመቤታችንን መንበር አድርጎ ቅዱስ ጴጥሮስን ንፍቅ ቄስ አድርጎ ቅዱስ እስጢፋኖስን ዋና ዲያቆን አድርጎ ቀድሶ ሁሉንም አቅርቦ የእናታቸውን የእመቤታችንን እርገቷን አሳይቷቸዋል። ብዙ ምስጢርም አካፍሏቸዋል። ሱባኤ የት እንገባለን የሚል ነው። አንደኛ በገዳማት ነው። በአጥቢያ ቤተክርስቲያንም ወይም በገዳማት እንገባለን። ሁለተኛ በቤታችን አንድ ክፍል ውስጥ ሱባኤ መግባት ይቻላል። ለብቻው የተከለለ ቢሆን ጥሩ ነው። በስራ ቦታም ሱባኤ ይገባል። ሌላው በስደት ቦታ አንደኛ በጫካ፣ ሁለተኛ በበረሃ፣ ሶስተኛ በሰው ቤት ሆናችሁ በበረሃም ያላችሁ በየትኛውም በአረብ ሀገርም በአውሮፓም በምንም በኢትዮጵያም በሁሉም በአዲስ አበባ በቤት ሰራተኝነት ያላችሁት በስደት ላይ ሆናችሁ ሱባኤ መግባት ትችላላችሁ። ስለዚህ ጥያቄያችን ሱባኤ እንዴት እንያዝ ከሆነ እንደ ጌታችን ወደ ገዳምና ለጸሎት ምቹ ወደ ሆነ ቦታ በመሄድ ከሰው በመለየት የጣመና የላመ ከመብላት በመቆጠብ ምግብን በመቀነስ ጸሎትን በማብዛት ጾመ ፍልሰታን ለ3 ለ7 ለ14 ቀን ከበረታን አብይ ጾምን ደግሞ ለ40 ቀን በመጾም በጸሎት ተወስነን ሱባኤ መያዝ እንችላለን። ስለ ሱባኤ አይነት ከማውራታችን በፊት ሱባኤ ምንድነው ሲባል ሱባኤ ከጸሎት አይነቶች ውስጥ አንዱ ነው። አንድ የዘውትር ጸሎት አለ። የዘውትር ጸሎት ጊዜ ማለት ጠዋት ማታ ምናምን የምንጸልየው አንድ ሰው ከቤቱ ሲወጣ ሰላማው ላይ ለማለት መዝሙር 22ን ጸልዮ ይወጣል። ማታ ሲገባ ደግሞ መዝሙር 91 ደግሞ ጸልዮ ይተኛል። በትንሹ ነው የምላችሁ። ከዛ ውዳሴ ማርያም። ሌላው ደግሞ የዘውትር ጸሎት ላይ ያው ታውቃላችሁ ማታ ማታ መልካ ሩፋኤል ተጸልዮ ነው የሚተኛው ከሰይፈ መልኮ ሰይፈ ስላሴ ጋር። ስለ ጸሎት በምንማርበት ጊዜ ላይ ብዙ ነገር እናወራለን በዚህ ጉዳይ። ሱባኤ የሚለው ግን ከጸሎቶች ውስጥ አንዱ ይሆንና ስንት አይነት ጸሎት አለ የሚለው እናያለን። አንደኛ የዘውትር ጊዜ ጸሎት፣ ሁለተኛ የሱባኤ ጊዜ ጸሎት፣ ሶስተኛ ደግሞ የማህበር ጊዜ ጸሎት የሚባላል። የማህበር ጊዜ ጸሎት የሚባለው ሁላችንም እንደምናውቀው በሰርክ ጉባኤ በምህላ በምናምን በአዋጅ በሚነገርበት ሰዓት ቅዳሴ የራሱ የማህበር ጊዜ ጸሎት ይባላል። ስለ ሱባኤ እንመጣበታለን። ስለዚህ እነዚህ ሶስቱ የጸሎት ጊዜያት አይነቶች ናቸው ማለት ነው። የሱባኤ ጊዜ ጸሎት የሚባለው 3 አይነት አለው። ሱባኤ ብቻ በራሱ በሶስት ይከፈላል። አንደኛ አርምሞ፣ ሁለተኛ ተአቅቦ፣ ሶስተኛ ዝግ ሱባኤ የሚባላል። እነዚህ አርምሞ፣ ተአቅቦ፣ ዝግ ሱባኤ የሚባሉት በራሳቸው በጣም ትልቅ ዋጋ የሚያሰጡ ናቸው እና አርምሞ የሚባለው አፍን መዝጋት ነው። ከአፍ ጋር ይገናኛል። አይን ብዙ ሊያይ ይችላል። ግን አርምሞ የሚባለው ሱባኤ ብዙ ጊዜ አፍ ጋር በተገናኘ ነው። በቃ ጸጥ ማለት ነው። አረመመ፣ ዝም አለ፣ ጸጥ አለ ነው። እንዲሁ ዝም ብሎ በቃ መቀመጥ ማለት ነው። አረመመ፣ ማርመም፣ አርምሞ፣ ዝም ማለት የግዕዝ ቋንቋ ስለሆነ በአማርኛም ምነው አረመምክ ይባላል። ወደ አማርኛም ግሱን አምጥተውት ምነው አርመሙ ያስክ። አረም የሚለውም ሀሳብ ከዛ ነው የመጣው። ምክንያቱም አረም እንዲሁ ዝም ብሎ ማንም ሳይዘራው ዝም ብሎ የሚበቅል ስለሆነ ዝም ብሎ የሚለውን ነገር በዛ ውስጥ ይዝልናል። ሌላው ተአቅቦ ነው። የተአቅቦ ጸሎትና የተአቅቦ የሱባኤ ጸሎት ምሳሌ የሆነችው እመቤታችን ቅድስት ድንግል ማርያም ናት። ተአቅቦ ማለት አርምሞ አይደለም፣ ግን ክፉ ከመናገር እንቆጠባለን። ግን ወሳኝ ቃላት ሲሆን ብቻ የምንናገረው ማለት ነው። ለምሳሌ ሱባኤ ላይ ናችሁ። ሱባኤ ላይ ሆናችሁ ሰዎች እሱን ዕቃ ቀብልኝ ሰው አለ ሲል ጊዜ የለም ትላላችሁ፣ ትናገራላችሁ፣ ትወጣላችሁ፣ ትገባላችሁ። ግን የምትናገሩት ስትጠየቁ ብቻ ነው። እናንተም ደግሞ መጠየቅ ግድ ከሆነባችሁ እንትን ፈልጌ ነበረ ብላችሁ የምትጠይቁት ብቻ ሲሆን ነው። ክፉ ቃላት አትናገሩም። ስድብ የሚባል ነገር አንደበታችሁ ላይ አይመጣም። ዝሙት አትፈጽሙም። የሰው ነገር አትመኙም። የራሳችሁ የሆነ ነገር ብቻ ነው የሚያስፈልጋችሁ። እጅግ በጣም ጠንቃቃ ሆናችሁ ክፉ ሀሳብ አይምሯችሁ ላይ እንዳይመጣ። መቼም አይምሮ ክፉ ማሰቡ አይቀርም። ግን ተጠንቅቃችሁ ክፉ ሀሳብን ከአይምሮ ለማራቅ፣ ክፉ ንግግርን ከአንደበት ለማራቅ እየተለማመድን የምንመጣው ተአቅቦ ይባላል። በዚህ እመቤታችን ንጽሕትና የበቃች ነች። ማንም ሰው ከእመቤታችን በላይ ተአቅቦን የፈጸመ የለም። ተአቅቦ የእመቤታችን ትልቁ ብቃቷ ነው።
ክፉ ነገር ከአንደበቱ አልተገኘም። ክርስቶስ አምላክ ስለሆነ ክፉ ነገር አላደረገም ልንልም ብለን ከሰው ጋር ልናነጻጽረውም አንችልም ጭራሽ። በሰው ሰውኛ ግን እመቤታችን ቅድስት ድንግል ማርያም ነች የመጀመሪያው የተዓቅቦ ምሳሌ። ቀጥሎ ቅዱሳን አባቶቻችን ናቸው። እንዲያውም አንድ አባት እየጸለዩ ያለ አንድ ሌባ ሰርቆ ባጠገባቸው ሲያልፍ ፖሊሶች ከኋላ ሲከተሉት ሲያባርሩት፣ በወቅቱ ጭፍራ ነው የሚባሉት ፖሊሶች፣ ወይም ደግሞ ያው በአሁኑ ጊዜም ጭፍራ ነው የሚባሉት። እና በዚህ በኩል ሰው አልፏል አሏቸው። እየጸለዩ ነበር። በዚህ አንድ ልጅ ሮጧል አሉ። ከዛ በኋላ ትንሽ ቆይቶ ሲመለስ ደብድበውት ደም በደም አድርገውት ጨርቅ አድርገውት ቀጥቅጠውት እየጎተቱት ይዘው ሲመጡ አዩና በስመ አብ ወወልድ ወመንፈስ ቅዱስ ይቺ አንደበቴ ነች ይህንን ልጅ አስደበደበችው፣ በዚህ ሄዷል ባልልስ አሉና አንደበታቸውን ለመዝጋት ምን አደረጉ? ድንጋይ ጎረሱ ይላል። ሊበሉ ሲሉ ብቻ ድንጋይ ያወጡና ይበላሉ። ከዛ ውጭ ግን ድንጋዩን ጎርሰው ቃላት ሳይናገሩ እድሜያቸውን ጨረሱ ይላል። እና ይሄ አርምሞ የሚባለውን ወደ አርምሞ ያመጣቸው ተዓቅቦ ስላልነበረ ነው። ተዓቅቦ ብዙ ጊዜ በሰው ላይ አንፈርድም፣ ሳቅ ስላቅ አያስፈልግም፣ ቧልታ አያስፈልግም። ሲሪየስና ቁም ነገረኛ መሆን። የአንድ ወር የሁለት ወር ተዓቅቦ አለ። በነገራችን ላይ 1 ዓመት ሙሉ ተዓቅቦ ያደረጉ አባት አውቃለሁ እኔ። ለምሳሌ አባ በግዑ ውሃ ሳይጠጡ ብቻ ሳይሆን ተዓቅቦ በማድረግ ይታወቃሉ። አባ በግዑ 35 ቀን ውሃ ሳይጠጡ ኖረዋል። ሽፍታ ነበሩ፣ መጀመሪያ ወንበዴ ነበሩ፣ እንደ ሙሴ ጸሊም ማለት ነው። ከዛ በኋላ በተዓቅቦ ነው የሚታወቁት። ጸሎትና ስግደት ነው። ያው ስግደት ወሳኝ ነው ለሱባኤ። ያለ ስግደት ሱባኤ፣ ያለ ጸሎትና ያለ ስግደት በፍጹም አይሆንም። ግን ስግደት ካልተመቻችሁ በእንባ ይለወጣል ብያቸዋለሁ። ጸሎት ግን የማይቀር ነው። አይን የሌለውም ቢሆን አይን ያለውም ጸሎት ግዴታ ነው እና መዝሙረ ዳዊት ይጸለያል። በጣም በተደጋጋሚ የሚጸለየው መዝሙረ ዳዊትና ውዳሴ አምላክ ነው። ቀጥሎ ደግሞ ሰይፈ መለኮት ሰይፈ ሥላሴ ይጸለያል። ሌላው አርጋኖን የሚችል አቅም ያለው አርጋኖን ይጸለያል። አቅም ያለው ምን ማለት ነው? አርጋኖን በእውነት ነው የምላችሁ ለሱባኤ አንደኛ መልስ መመለሻ መጽሐፍ ነው። የታወቀ ነው። ይሄ ማንም ሰው የሚመሰክረው ነው። በቃ ሱባኤ እንዲመለስለት የሚፈልግ ሰው ካለ አርጋኖን ነው መጸለይ ያለበት። ግን 3 ሰዓትም አርጋኖን 6 ሰዓትም አርጋኖን አትችሉም። በቀን አንዴ ወይ የጠዋቱን ወይ የማታውን ነው። እኔ ለምሳሌ የእመቤታችን ፍቅር እንዲያድርብኝ ጸሎቱን እንዲወደውና በናፍቆት እንዲጠብቀው በሳምንት አንዴ የተለማመድኩት። በሳምንት አንዴ አርጋኖን እጸልያለሁ። ከዛ ያልኩ ሁለተኛ ቀን እየጨመርኩኝ አለፍ አለፍ ያልኩ፣ ለዚያውም ስጨምር ራሱ አንድ ቀን እያለፍኩ ነው እየጨመርኩ ያለሁት እና በዛ ነው ፍቅሯ እንዲያድርብኝ ያደረግኩት። ግን በሱባኤ ጊዜ አርጋኖን ሙሉ ቀን እጸልያለሁ ብሎ ማሰብ ከባድ ነው። እንዲያውም የዝግ ሱባኤ የገባ ሰው ካልሆነ በስተቀር ሙሉ ቀን አርጋኖን መጸለይ ከባድ ነው። የዝግ ሱባኤ ከሆነ ግን ጠዋት ይጀምርና ከዛ ትንሽ ረፍት አድርጎ 3 ሰዓት ላይ ደግሞ መቀጠል ይችላል በምዕራፍ በምዕራፍ። ከዛ ደግሞ 3 ሰዓት ላይ ጸልዮ ደግሞ ትንሽ 30 ደቂቃ ጸልዮ ደግሞ 6 ሰዓት ላይ ከዛ 9 ሰዓት 11 ሰዓት እያደረገ አርጋኖንን በአንድ ቀን መጸለይ ይቻላል በምዕራፍ ተከፋፍሎ። ግን ሱባኤው ጥያቄው ምንድን ነው? አሁን አርጋኖን ምስጋናም ጭምር ነው። እመቤታችን በምልጃዋ እንድታገዘን አርጋኖን እንጸልያለን። ግን ሰይፈ መለኮት ሰይፈ ሥላሴ ጠላት እንዲያስወግድልን ከሆነ ቅዱስ ሩፋኤልን ደግሞ ሰዳዴ አጋንንት፣ ፈዋሴ ድውያን፣ ረዳኤ ምንዱባን እንዲሁም ደግሞ ፈታሄ ማህፀን ስለሆነ ልጅ እንዲሰጣችሁ ከሆነ የምትጸልዩት ሴት ሆናችሁ መልካ ሩፋኤል ደግሞ ይጸልያል። ስለዚህ የሱባኤው ስም ወሳኝነት አለ። የሱባኤው ርዕስ ምንድን ነው? የስራ ጉዳይ ነው? ምን እንዲያከናውላችሁ የምትፈልጉት የሚለው ነገር ያስፈልጋል። የሚገርማችሁ ነገር በሱባኤ መካከል ዲያብሎስ ጣልቃ መግባት አይችልም። ይህም በኋላ እንመጣበታለን። በፍጹም ሱባኤ ልክ ስትገቡ ጸሎት ስትጸልዩና ሱባኤ ስትገቡ ልዩነት አለው። ሱባኤ ስትገቡ ቀጥታ ከአምላክ ጋር ልታወሩ ስለሆነ ወዲያውኑ ደንብሮ ነው የሚሻሸው። ለዚህ ነው አባቶች በተደጋጋሚ ሱባኤ የሚገቡት ከጸሎት ከፍ ለማለት ነው። ከጸሎት ወደ ሁለተኛው ስቴፕ ለመሄድ ነው። ጸሎት ምናልባት ሀሳብ ይዘባርቃል፣ የሆነ ቶሎ አዳራሽ ምናምን ገጹን ቆጠር አድርገን እንወጣለን። ሱባኤ ከሆነ ግን የክት ነው። በቃ አንድ ነገርን እሱ ብቻ ነው የምታስቡት። ዲያብሎስ የዛን ሰዓት ወገቡን የሚመታው። ከጸሎት የሚለየውም አንዱ ትልቁ ነገር ይሄ ነው። ጸሎት በየቀኑ ከጸለይን በኋላ ወደ ስራ ሄደን ደስ ያለን ስራ ልናስፈጽም እንችላለን። ክፉ ከመናገር ራሳችንን ቆጥበን፣ ኃጢአት ከመስራት ራሳችንን ቆጥበን በክርስትና ሕይወት እድገት እያመጣን ጸሎትን እየጸለይን እኖራለን። ሱባኤ ግን ለ7 ቀን
ለ21 ቀን ለ14 ቀን ለ3 ቀንም ጭምር የአንድ ቀንም ሱባኤ ያለ እግዚአብሔርን በእነዚህ ቀናቶች ውስጥ ምን እናደርገዋለን? እሱን ብቻ በማሰብ ለዛች ደቂቃ ለ24 ሰዓት የሚሆን ለ12 ሰዓት እሱን ብቻ በማሰብ አይምሯችን ሌላ ነገር እንዳያስብ ልክ ጋሪ እንደሚጎቱት ፈረስ በዚህና በዚህ የሆነ ነገር ተደርጎበት ግራና ቀኝ እንዳይመለከት መከለያ ተደርጎበት እንዳለ እኛም ራሳችንን አንድ ነገር ላይ ብቻ እናቆየዋለን ማለት ነው። ስለዚህ ሁለተኛው ምንድነው? ከእግዚአብሔር ጋር ከአምላካችን ጋር ለመነጋገር ለቀናት በጸሎት የምንተጋበት ወይ የምንጋደልበት ቆይታ ነው ማለት ነው። ሱባኤ የሚለየው ከጸሎት በዚህ ነው። በሱባኤ ጊዜ የምንበላው ምግብ አንደኛ በሶ ነው፣ ሁለተኛ ቆሎ፣ ውሃ፣ ዘቢብ፣ እነዚህ ወሳኝ ናቸው። 4 ናቸው። እንደ ዳንኤልና 3 ደቂቅ ጥሬ በመብላት የእግዚአብሔር ውሃ በመጠጣት መጸለይ ይቻላል። በእርግጥ እንደነሱ በጥሬና በውሃ ስለሚከብድ በውሃ ፈንታ በሶ በጥብጦ መጠጣት ይቻላል። የምንመገበው በቀን 1 ጊዜ ነው። እሱም የ11 ሰዓት ጸሎታችንን ካደረስን በኋላ ነው። ሱባኤያችን ለ7 ቀን ከሆነ 1 ኩባያ በሶ፣ ይህ የማይበቃን ከሆነ 2 ኩባያ በሶና 1 ኩባያ ጸበል ወይም ውሃ፣ 1 እፍኝ ጥሬ ባቄላ ወይም ሽምብራ ሊሆን ይችላል። ባቄላውና ሽምብራው ቢዘፈዘፍ ይመረጣል፣ ካልሆነ የተቆላ ይሆናል። ከሰኞ እስከ ዓርብ በዚህ ሁኔታ ተመግበን ቅዳሜና እሁድ ግን ጠዋትና ማታ መመገብ እንችላለን። አንዳንድ ገዳማት ላይ ቅዳሜን አንዴ እሁድን 2 እንዲመገቡ ያዛሉ። ይህ ስርዓት ከገዳም ገዳም ሊለያይ ይችላል። በገዳም ስርዓት ሱባኤ የምንይዝ ከሆነ የገዳሙን አባቶች ጠይቀን የገዳሙን ሕግና ስርዓት በመከተል ልንይዝ ይገባል። ሱባኤ በራሳችን የምንይዝ ከሆነ ግን ሳናበዛ እጅግም ሳንራብ መጠነን እየተመገብን መያዝ እንችላለን። ለ14 ቀን ከሆነ ግን በሶን ጥሬውን ከ7 ቀን ሱባኤ ይልቅ ጨመር በማድረግ መያዝ ይቻላል። ለምሳሌ ጾመ ፍልሰታን በዝግ ሱባኤ ወይም በአርምሞ ብንይዝ ለ14 ቀን 1 ኩባያ በሶና እፍኝ ጥሬ ብንመገብ እንደ ጀማሪነታችን ስጋችንም ሴጣንም በረሃብ በመፈተን ከሱባኤ ያስወጣናል። ለዚህ ነው አባቶቻችን በሱባኤ ሆነ ብላ ብላ ሲል ብላ ውጣ ወጣ ሲል መቃኑን ወይም በሩን ይዘጩ የሚሉት። ይህን ስላችሁ ደግሞ በተለይ ወንዶች 1 ጣባ በሶ እየጠጣችሁ ሳህን ሙሉ ጥሬ እያፈሳችሁ ሱባኤ ሳይሆን የበሶና የጥሬ ጉባኤ እንዳታደርጉት አደራላለሁ። እንደዚህ አይነት ሱባኤ በምንይዝበት ጊዜ ሳናበዛ እንደ አቅማችን ብንመገብ ችግር የለውም። ምክንያቱም ያገኘነውን ኃይል በስግደት እናወጣዋለንና። ይህ ካልሆነ ግን በረሃብ አንጀታችን ታጥፎ በሰው ተደግፈን ሱባኤን አቋርጠን ልንወጣ እንችላለን። በዚህም እንኳን የምንሰግድበት ጉልበት ልናገኝ ቀርቶ በአግባቡ መጸለይ ያቅተናል። ስለዚህ ሴጣን በሱባኤ ወቅት በተለያየ ፈተና ሊፈትነን ሲብስም ከሱባኤ ሊያስወጣን ስለሚችል ሱባኤያችንን በማስተዋልና በዘዴ ሊሆን ይገባል። ብርታቱና ልምዱ ያለን ጸጋው የተሰጠን ከሆነ እንደ ዳንኤልና 3 ደቂቅ ብንይዝ መልካም ነው። አንዳንዶቻችን ባለማወቃችን ጸሎቱን በመቀነስ ችላ በማለት ወደ ምግቡ በማተኮር እመቤት የማታውቅ የለም በማለት ሆዳችን እስኪወጠር በሶ በመጠጣት የጥሬ ማት በመቆርጠም የምናሳልፋለን። ይህ አግባብ አይደለም። መልስ የሚሰጠን ወይም መልስ የምናገኘው አግበስብሰን በመብላት ሳይሆን በትህትና በመጾምና በመጸለይ ነው። ይህ እንዳለ ሆኖ በሱባኤ ወቅት እስከ ማታ የምንጾመውና መጥነን የምንመገበው ጾማችን ለጸሎታችን አስተዋጽኦ ስላለውና ስጋን ለነፍስ በማስገዛት ህሊናን በመሰብሰብ እንድንጸልይ ነው። ጠግበን ብንበላ ስጋችንና ሰይጣን ይፈትነናል። ጸሎታችንን ቆመን ከመጸለይ ይልቅ ቁጭ እንድንል ልንገደድ እንችላለን። በተለይ ህልመ ሌሊት ወይም ዝኔት ሊፈትነን ይችላል። በዚህ ፈተና ሰውነታችንን ለመታጠብ ከባታችን ወጥተን ራቅ ያለ ቦታ ልንሄድ እንችላለን። በአጠቃላይ አቅማችንን የምናውቀው እኛ ነንና እንደ ገዳሙ ስርዓትና እንደ አቅማችን ልናደርገው ይገባል። ለምሳሌ 6 ሰዓት ማነው ጠዋት 3 ሰዓት የምንጸልየው 3 ደቂቅን ቅዱስ ገብርኤል ከእሳት ያዳነበት ሰዓት ነው። እንዲሁም ዳንኤልን ከጉድጓድ ያወጣበት ሰዓት ነው። እመቤታችንን በ3 ሰዓት መጥቶ ያበሰረበት ሰዓት ነው። ቅዱስ ገብርኤል ብቻ እንግዲህ አስቡት። ምን እንላለን እኛ? ድንግል ማርያምን በ3 ሰዓት መጥተህ ስላበሰርካት እኔንም ደግሞ መልካም ዜና አብስረኝ፣ ጥያቄዎቼን እባክህን መልስልኝ፣ ከእግዚአብሔር አስታርቀኝ፣ የጥያቄዎች መልስ አሰጠኝ ብለን እንጸልያለን። 3 ደቂቅን ከእሳት እንዳዳንካቸው እኔንም ደግሞ በዚህ ሰዓት
ከእሳት ከመከራ ካለሁበት ችግር አድነኝ እንላለን። እንደገና 3 ሰዓት ላይ ኢየሱስ ክርስቶስ ዓለምን ሊፈርድባት ሊያጠፋ የሚመጣበት ሰዓት ነው። በሰንበት ቀን መጋቢት 29 ይላሉ አባቶች በጣም እየረቀቁ ሲመጡ። ስለዚህ በዚህ ሰዓት ደግሞ ኢየሱስ ክርስቶስ ሊፈርድ ነው የሚመጣውና አንተ ልትፈርድ ከመምጣት በፊት በሕይወቴ ላይ ያለውን መከራ አስወግደህ የሚፈርድብኝን ዲያብሎስን አንተ ፍረድበት፣ በእኔ ላይ ያለውን መከራ በሙሉ አስወግድልኝ ብለን እንጸልያለን። ጠዋት 3 ሰዓት ኢየሱስ ክርስቶስ የተገረፈበት ሰዓት ነው። ርኩሳን መናፍስት በእኔ ላይ አንተ ላይ ግርፋት እንዳመጡብህ ለእኔ ስትል እንደተገረፍከው እኔን ደግሞ የአጋንንትን ግርፋት ከኔ ላይ አርቅልኝ ብለን እንጸልያለን። ብዙ ነው። 3 ሰዓት ላይ በጣም ብዙ ነገሮችን ማለት ይቻላል። እንዲሁም 6 ሰዓት አጋንንት የሚሰለጥንበት ሰዓት ነው። አጋንንት ሰዎችን ለማጥቃት ሰውም የሚዳከምበት ሰዓት ስለሆነ ጠራራ ፀሐይም ስለሆነ በዚህ ሰዓት አጋንንት እንዳያጠምዱኝ አንተ ተከላከልልኝ እንላለን። የተቸነከረበትም ሰዓት ስለሆነ ደግሞ ኢየሱስ ክርስቶስ እኔ ላይ ያለውን ችንካር ንቀልልኝ፣ ርኩሳን መናፍስት እኔን ከስጋ ፍላጎቴ ጋር አጣብቀውኝ ቸንክረውኛልና አርቅልኝ እንላለን፣ እንጸልያለን ማለት ነው። ሱባኤ ሲሆን ደግሞ ከሱባኤው ጋር በተገናኘ ያንን እናያይዘዋለን። 9 ሰዓት ሲሆን አንደኛ ድንግል ማርያም የተሰጠችበት እናት ሆና የተሰጠችበት አደራ ብሎ ዮሐንስ የተረከበበትም ሰዓት ነው። እንዲሁም ተፈጸመ ያለበት ሰዓት ነው። 13ቱን ሕማማት የተናገረበት፣ 7ቱን ቃላት የተናገረበት፣ 13 ሕማም ምልክቶች የታዩበት፣ ፀሐይ የጨለመችበት፣ ጨረቃ ደም የለበሰችበት፣ ከዋክብት የረገፉበት፣ የቤተ መቅደስ መጋረጃ በጣም ብዙ ነገሮች የተከናወኑበት ሰዓት ነው። እንደገና ደግሞ ሁሉም ሕዝብ ይሰቀል ብለው ጮኸውበት ከተሰቀለ ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ቆይቶ 9 ሰዓት ላይ ሁሉም ጭር ብሎ ድንግል ማርያምና ማርያም መቅደላዊት፣ ማርያም ምንተፍረት፣ ሰሎሜ የድንግል ማርያም እህት እንዲሁም ደግሞ ሌሎቹም ዮሐንስም የነ ያዕቆብ የነ ዮሐንስ እናት ማርያምም ጭምር የተገኙበት ነው እና በዛ ሰዓት እኛም እንደ አንድ ሱባኤ ቆጥረን እንደ አንድ የጸሎት ፕሮግራም ቆጥረን እግዚአብሔር ሆይ ሁሉም ሰው ስላንተ ያስባል፣ እኔ ደግሞ ስለ ኃጢአቴ እያሰብኩኝ ድንግል ማርያምን ሰጥተኸኛልና በዚህ ሰዓት ድንግል ማርያምን ስለሰጠኸኝ ስለ እሷ ስትል ማረኝ እንላለን። ሁሉም ሰው ድንግል ማርያም ትቷት ሄዷል። በመስቀል እግር ስር ደሙ እየፈሰሰ እያለቀሰች የተገኘችው ድንግል ማርያም ናት። በዛ ሰዓት በ9 ሰዓት ማለት ነው። ስለዚህ ስለ ድንግል ማርያም ብለህ ጸጥ ባለበት ሰዓት ላይ ድንግል ማርያምን ለዮሐንስ እንደሰጠኸው ለእኔም አሁን ጸጥ ባልኩበት በዚህ ሰዓት ምንም ነገር ማሰብ በማልፈልግበት ሰዓት አንተ ስለ ድንግል ማርያም ብለህ የችግሮች መፍትሄ የሆነውን ነገር ስጠኝ እንላለን። 11 ሰዓት ደግሞ 11ኛው ሰዓት ይባላል። ወደ መቃብር የገባበት ሞትን ሊያሸንፍ ሞትን ድል ሊያደርግበት ሊቀማው ሙታንን በሙሉ ሊቀማው ሰዎችን እየቀበረ ወደ መቃብር ስጋቸውን ነፍሳቸውን ወደ ሲኦል ያደርግ የነበረውን የሞት መንፈስ ኢየሱስ ክርስቶስን ሞት ላይ መቃብር ላይ ማስቀረት ስላልቻለ ያንን ድል ያደርግ እንደገባ እኔም ደግሞ ሞት ታውጆብኛልና በጎረቤት በጓደኛ በዘመድ በተለያዩ ሰዎች መተት እየተወረወረብኝ ብዙ ነገሮች ተሰቃይቻለሁና አንተ መቃብር ድረስ ገብተህ ሞትን እንዲያስከ ሁሉ በስጋዬ መቃብር ላይ በስጋዬ ላይ ገብተህ ደግሞ አንተ ስራህን ስራ በሉት። ስጋ አንዳንድ ጊዜ እንደ መቃብር ይቆጠራል። ለምን ምን ማለት ነው? ከታፈንበት መውጣት ካልቻለን መቃብር ነው። ነፍሳችን ተቀብራለች ማለት ነው። በዛ ውስጥ ስጋ በኃጢአት ሲቆሽሽ በኃጢአት ሲግማማ ነፍስ ስራዋ መስራት አትችልም። መልካም ህልም ማሳየት አትችልም። ሁልጊዜ ጭንቀት ነው። በመጠጥ በመብላት በመስከር በመዘሞት በመስረቅ በሌብነት በዘረኝነት በተለያየ አይነት ነገር ስጋ ኃጢአት ውስጥ ሲገባ ነፍስ ትታፈናለች። ከስጋ መቃብር ውስጥ ነፍሴን አውጣልኝ ስጋዬንም አጽዳልኝ ብለን ለመለየት ለመጸለይ እንዲመቸን 11 ሰዓት ላይ ይህንን እንጸልያለን። ስለዚህ ምን እንላለን? በስጋ የመቃብር ውስጥ የተቀበረችዋን ነፍሴን እባክህን ጌታ ሆይ አድንልኝ ብለን እንጸልያለን። ኃጢአቴንም አስወግድልኝ እንላለን። ስለዚህ የ7 ትርጉሙ ይሄ ነው። ማታ 3 ሰዓት የምንጸልየው ደግሞ ወደ እንቅልፍ ስንሄድ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ብሎ ንጉሥ ዳዊት በመዝሙር 90 ላይ የተናገረውን ብንችል በቃላችን ይዘን ካልቻለን በግድግዳ ላይ በኤፎር ሳይዝ ለጥፈን ሁልጊዜ እሱን እየጸለይን መተኛት። አንድ ነገር ክርስትና ሕይወት ውስጥ እንትን የሚመጣው መልስ የሚመጣው በድግግሞሽና በጽናት ነው። አንድ ሀቢቹዋል አክሽን የሚሉት አለ። ድግግሞሽ መንፈሳዊ ነገርን በተደጋጋሚ ባሰባችሁት ቁጥር ሁልጊዜ መልስ ይኖረዋል ማለት ነው።
አለመሰልቸት ግን በቀና ልብና በንጹህ ማንነት ነው ማለት ነው። በሉቃስ ወንጌል ምዕራፍ 17 ቁጥር 4 ላይ በቀን 7 ጊዜ እንኳ ቢበድልህ በቀን 7 ጊዜ ተጸጸትኩኝ እያለ ወደ አንተ ቢመለስ ይቅር በለው ይላል። ቅዱስ ጴጥሮስ የጠየቀው ጥያቄ ነው። አንድ ሰው ቢበድለኝ ስንት ጊዜ ይቅር ልበለው አለ። ጥያቄ ነው የጠየቀው። በቀን 7 ጊዜ እንኳ ቢበድልህ አለ ክርስቶስ ሲናገር። 7 ጊዜ በአንድ ቀን አስቡት። በገባ በወጣ ቁጥር እንደ ይድፋሽ እንደ አንቺስ እንደ መጨረሻሽ እየተባለ ብትራገምም ማለት ነው ክፉ ነገር ብታረግም 7 ጊዜ ቢበድልህ ማለት ያ ነው። መበደል የሚለውን ያዙት። መጀመሪያ ባያችሁ ቁጥር ምን ታየኛለህ አይን ይውጣ እያለ የሚሳደብ ሰው ይኖራል። ወይም የምትሳደብ ጎረቤት፣ አላስቀምጥ ያለ ሰው ሊኖር ይችላል። ክፉ የሆነ አስተሳሰብ ያለ ሰው 7 ጊዜ ቢበድልህ ማለት በየጸሎት ሰዓትህ ማለት ነው። ቢበድልህ በቀን 7 ጊዜ ተጸጸትኩ ብሎ ደግሞ እንደገና ቢመጣ ወደ አንተ ቢመጣ ይላል ቢመለስ ይላል ይቅር በለው። ደስ ሲል 7 ቁጥር ፍጹም ነው ማለት ነው። ስለዚህ ነው ሱባኤ ያስፈለገው። 7 የሚለው ቃል ፍጹም ስለሆነ ከሱባኤ ጋር በጣም ያገናኘዋል ማለት ነው። ስለነበረን ሰዓቱ ላይ አምላካችን ስም የተመሰገነ ይሁን።